በእፎይ ጉዳይ ሰበር የሆነ መረጃ ተሰምቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ኢላማ ያደረጉ የጥላቻና የግድያ መረጃዎችን የሚያሰራጩ ግለሰቦችና ተቋማት ከአካሄዳቸው እንዲቆጠቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በቁጣ ጠየቁ። ይህን ዜና ያሰራጨው የአዲስ አበባ ሀገረ ስብከት ሊቀ ጳጳስ በበላይነት የሚመሩት ተዋሕዶ ሚዲያ ማዕከል ነው። ከቅርብ ጊዜ ወዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በቅዱሳንና ከምንም በላይ በምንመካባቸው የቤተ እምነት ጉዳዮቻችን ላይ አጸያፊ ንግግር የሚናገሩ ግለሰቦች ከዕለት ወደ ዕለት እየተበራከቱ ይገኛሉ። ለዚህም በአጸፋው ከራሳቸው የመጽሐፍ አስተምሮ ምላሽ በሚሰጡ ኦርቶዶክሳውያን ላይ እየደረሰ ያለው ግድያን እናደርጋለንና እናጠፋለን የሚሉ ዛቻዎች ወደ ዘላቂ ግጭትና መተላለቅ የሚያመሩ እንጂ መፍትሄ አይሰጡም። ነብዩ መሐመድ ወደ ሰማይ ካረጉ በኋላ ከሰማይ ላይ ሆኖ ወደ ምድር ሲመለከቱ አዲስ ላይ ይላል እና ገብርኤልን ጅብሪል ይጠይቁታል። ሁለት ወንዞችን ተመለከትኩኝ፣ እነዚህ ወንዞች ምንድናቸው ብለው ሲጠይቁት አንደኛው ኢራን ውስጥ ያለ ቁራና የሚባል ወንዝ ነው፣ ሁለተኛው አባይ ነው ወይም ናይል ነው፣ እሱም ኢትዮጵያ ውስጥ ያለ ወንዝ ነው። ስለዚህ ምን ያሉ መሰለ እነዚህ ሁለት ወንዞች ለሰው ልጆች ሁሉ ምንድናቸው ጠቃሚ ወንዞች ናቸው ይላል። ሁለቱን ህዝብ ስንደምረው ከ5.8 ቢሊዮን ህዝብ በላይ እስልምናም ክርስትና ውስጥ ያለ ህዝብ ብሎ በአለም ላይ በቀዳሚነት ማን ኢትዮጵያ ምን ሊያገኛታል? ውሃ ሊያገኛታል ማለት ነው። መልካም አባቶቻችን ከመጠምጠም መማር ይቅደም ይላሉ። ወዳጃችን እድል ስላገኘ ብቻ ሚዲያ ላይ የሰማው ሁሉ አታወራ። እውነት ሊመስልህ ስለሚችል የሰማው ሁሉ አይወራም። ጀስ እንደ መረጃ ልሰማው ትችላለህ። ቼክ ማድረግን ልመድ። ጋዜጠኛው በጣም ያሳዝናል። ምንም እንዳላነበበ ጋዜጠኛውም ይታወቃል። ምክንያቱም ሀሳቡን ገዝቶ ተመስጦ እያዳመጠው ነበረ። ሙሐመድ አድርጎ እንደዚህ ብሎ ስለ ኢትዮጵያ እንዲተናግሮ እንደዚህ በሁለት ባህሮች ምናምን ባረገበት ሰዓት ላይ ተረት የለም፣ ውሸት ነው ወዳጃችን። አዲስ ላይ ምናምን ያልከው ውሸት ነው። ሜቢ አንተ ያንን ከኢትዮጵያ ጋር ማገናኘት የፈለግከው ምንድነው? ነቢዩ ኢትዮጵያን ይወዳታል ወደ ኢትዮጵያ ስለላኩ ምናምን። አዎ በችግራቸው ጊዜ ኢትዮጵያ ደርሳላቸዋለች። ኢትዮጵያ እንግዶቿን ተቀብላ አስተናግዳለች። ሙሐመድ ግን ኢትዮጵያን ይወዳልን? ኢትዮጵያኖችን ይወዳልን? እኔ በትንሹ 1-4-5 መረጃዎች ሰጣለሁኝ ለጊዜው በትንሹ። አንተ ግን ንስሐ ግባ። ክርስቲያን ከሆንክ ሙሐመድ ኢትዮጵያን ከሰይጣን በላይ ነው የሚጠላት፣ ህዝቦቿን ከሰይጣን በላይ ነው የሚጠላው። ንስሐ እንገባ። ተረት የነገሩህን በኪሳችሁ ያዙ በላቸው። አንድ መረጃ ልስጥህ። ሳሂህ ቡኻሪ 1341 ላይ ናሬተር አይሻ ነች የተረከችው። when the prophet became ill, some of his wives talked about a church which they had seen in Ethiopia and it was called Maria. ነብዩ ታሙ በነበረበት ሰዓት ላይ የተወሰኑ ሚስቶቹ ስለ ማርያም ቤተክርስቲያን በኢትዮጵያ ያዩትን መወያየት መነጋገር ይጀመሩ ትላለች። Umm Salama and Umm Habiba had been to Ethiopia and both of them narrated it is the church's beauty and the picture it contained. ኡሙ ሰላማ እና ኡሙ ሀቢባ የሚባሉት ወደ ኢትዮጵያ ሄደው ነበረ። ስለ ኢትዮጵያ ባለው ቤተክርስቲያን በውስጡ ስላለው ቅዱስ ስዕል አድኖ መነጋገር መወያየት ይጀምራሉ ማለት ነው። ነብዩ ታሞ በነበረበት ሰዓት the prophet raised his head, ነብዩ ጭንቅላቱን ቀና አደረገና እንደዚህ አለ ይላል። and said those are the people who whenever a pious man dies amongst them make a place of worship at his grave and then they make those pictures in it. እነኛ ሰዎች አለ ከመካከላቸው ቅዱስ የሆነ ሰው ሲሞት ይቀብሩና መቃብሩ ላይ ደግሞ ምን ይሰራሉ አለ? ፒክቸር አድርገው ከዛ ወዲያ እንትን ማምለኪያ ቦታ ይሰራሉ። ምኑ ላይ? መቃብሩ ላይ። those are አለ ሰዎቹን ኢትዮጵያኖችን those are the worst creature in the sight of Allah. እነሱ ባላህ ፊት አለ እጅግ ወረስት የሆኑ ናቸው። ባላ እይታ ውስጥ እነሱ እጅግ መጥፎቹ እጅግ የከፉ ናቸው። ከማን? ከፍጥረት ሁሉ የከፋ ስትሆን ከሰይጣንም በላይ የከፋ ነው። እነማ? እነ ኢትዮጵያኖች። ሳሂህ ቡኻሪ 1341 ላይ ተመልከተው ማለት ነው። ሌላ ኢትዮጵያን ከሳውዲዎች ጋር እንዴት እንዳያያዘን ላሳየ፣ ጦርነት እንዲከፈትብን እንዴት እንዳለ ሳሂህ ቡኻሪ 1596 ላይ ናሬተር አቡ ሁረይራ ነው የተረከው። Allah's apostle said, the tiny-legged man from Ethiopia will demolish the Kaaba. እግረ ቀጭኑ ከኢትዮጵያ የሚመጣው ካባን ያፈርሳል ብሎ ተናግሯል።
ካባውን ይፈርሳል ብለው ያምናሉ። ይሄ ሀጅ የሚያደርጉት ካየው ቤቱን እሱን የሚያፈርሰው ከኢትዮጵያ የሚመጣ እግረ ቀጭን ነው ብሎ ነው የተናገራቸው። ስለዚህ ኢትዮጵያን በአይነ ቁራኛ እንዲመለከቱ፣ ኢትዮጵያን እንዲጠሉ፣ ኢትዮጵያኖች ናቸው መጥተው ካባን የሚያፈርሱ ብለው እንዲያስቡ ከኢትዮጵያ የሚመጣ ሰው ነው ካባን የሚያፈርሰው ብሎ ተናግሯል ማለት ነው። ለዚህ ነው የድሬዳዋው ከንቲባ የሆነ ሰዓት ላይ ከትግራይ የሚሄድ ነው እግረ ቀጭን ነብይ የተናገረው ካባን የሚያፈርስ እነኚህ ከፍጥረታት ሁሉ መጥፎች ብሎ ትግራዮችን የተናገረው ከዛ አንጻር ነው። የድሬዳው ከንቲባ ከትግራይ የሚሄድ ነው አለ። አክቹዋሊ እንትኑ የሚለው አዲሱ የሚለው ከኢትዮጵያ ነው የሚለው። ከትግራይ ቢል ግን the worst creature ብሎ የሚላቸው ከኢትዮጵያ ሄዶ ካባን ያፈርሳል። ስለዚህ ለኢትዮጵያ ምን አይነት አመለካከት ነው የሚኖራቸው ወዳጃችን? ከዛ በኋላ ሱናን አናሳይ 2904ንም መመልከት ትችላለህ ማለት ነው። አንድ ልጨምርልህ። ኢትዮጵያኖችም ምን ይላቸው ነበር መሰለ? መሪ እንኳን ብትሆን ጥቁር ዘቢብ ጭንቅላት ብሎ ነበር የሚጠራህ። ሳያል ቡካሪ 71:42 ላይ ናሬትድ አነስ ቢን ማሌክ እንደተረከው አላህስ ሜሴንጀር ሰይድ ያላ መልእክተኛ እንደዚህ አለ you should listen to and obey your ruler even if he was an Ethiopian black slave whose head looks like raisin መሪዎቻችሁን ማዳመጥ አለባችሁ ምንም እንኳን ከኢትዮጵያ የሆነ ጥቁር ጭንቅላቱ የዘቢብ ቢመስልም። ይሄ ማለት ምን አይነት ኢምፕሊኬሽን እንዳለው ይገባሃል አንባቢስ ከሆንክ ድረስ ማለት ነው። ይሄንን ከነገርኩ ዘንዳ ነብዩ ሊሞት አካባቢ ላይ ከኢትዮጵያ የመጡት እነኛ ሴቶች ስለ ማርያም ቤተክርስቲያን ስለ ማርያም ፍቅር ሲያወሩ የነበሩት ነብዩ ታሞ ሲማቅቅ ሊሞት አካባቢ ላይ የሆነ ነገር ተፈጠረ። በጣም ታሞ በነበረበት ሰዓት ላይ ኢብን ሂሻም በጻፈው መጽሐፍ ላይ ፔጅ 680 ላይ እንደዚህ ይላል then he came down and entered his house and his pain increased until he was exhausted ወደ ቤቱ ይገባል፣ በጣም ይታመማል፣ ህመሙ ይጨምርበታል። ሊሞት አካባቢ ሲሆን ከዛ ሚስቶቹ ይሰባሰባሉ፣ ኢብን አባስ ያጎቱ ልጅ ይሰባሰቡና ብቻ ከኢትዮጵያ የሄደን መድኃኒት እንስጠዋሉ። ከኢትዮጵያ የሄደ መድኃኒት ለኢትዮጵያ ምን አይነት ጥላቻ እንዳለው አሁን ላሳየ። ከዛ ኢብን አባስ እንደዚህ አለ let me force him but they did it when he recovered he asked who had treated him with this ኢብን አባስ ቆይ አንዴ በግድ ልስጠዋልና ሰጠው ማለት ነው። ከዛ ወዲያ ሲድን ይላል ሲድን እንደዚህ ይላል ማ ነብይህ ማለት ነው። ሲድን እንደዚህ አለ ይላል when he recovered he asked who treated him this ማን እንዳዳነው ጠየቀ አለ። when they told him it was his uncle he said this is medicine which women have brought from that country he pointed in the direction of Abyssinia ከዳነ በኋላ ማን ነው እሱ ያዳነኝ ብሎ ጠየቀ ማለት ነው። ታሞ ራሱን ከሳተ በኋላ መድኃኒት በግድ እንትን አሉት ማለት ነው። ራሱን አያውቅም ነበር። ልክ ሲድን ማን ነው ያዳነኝ? ይሄ መድኃኒት አለ ከዛ ሀገር የመጣው ነው፣ ወደ ኢትዮጵያ እያሳየ ወደ አቢሲኒያ እያሳየ ከኢትዮጵያ የመጣ ነው አላቸው ማለት ነው። ኦኬ እንደዛ ብሎ ጠይቃቸዋል። when he asked why they had done that this uncle said ለምን እንደዛ እንዳደረገ ሲጠይቃቸው ልትሞት ስለሆነ የእንትን ስለተጎዳ ነው ብለው ይነግሩታል። ከዛ ወዲያ ምን አደረገ እሱ መሰለ? ከዳነ በኋላ ሙሉን አንተ አንብበው ለጥፍላለሁ። let no one stop in this house until they have been forced to take this medicine except my uncle ምን አለ? እያንዳንዳችሁ እዚህ ቤት ውስጥ ያላችሁ ሰዎች ይሄንን መድኃኒት ግዴታ እንድትወስዱት አለ። ስላዳኑት ብቻ ተናዶ ማለት ነው። ሙሚና was forced to take it although she was fasting because of the apostle oath ሙሚና የምትባለው ጾም ላይ እንኳን ነበረች። ጾሟን እንኳን አስቋርጧት ማለት ነው። ከኢትዮጵያ የሄደን መድኃኒት አብልተው ስላዳኑት ብቻ ከኢትዮጵያ መሆኑ ብቻ እናዶት ጾሟን አስቋርጦት መድኃኒቱን እሷ እንድትወስድ አደረጋት ማለት ነው። መድኃኒቱን እንበላው አደረጋት። ለኢትዮጵያ እንደዚህ አይነት ንቀት ነው ያለው። በእንደዚህ አይነት ንቀት ውስጥ ነው ያለው። ሊሞት እንግዲህ ያስበው ታሞ እየማቀቀ ስላዳኑት ብቻ ከኢትዮጵያ የመጣ መድኃኒት መሆኑን ሲያቅ ያልታመሙ ሰዎችን በግዴታ መድኃኒቱን አበላቸው። እሱም ብቻ አይደለም ጾመኛ የሆነችውን እንኳን አበላት። ከዚህም በላይ መጨመር እንችላለን። ንስሐ ግባ ክርስቲያን ከሆንክ፣ በውሸት አታውራ። እየሰሩ ነው
እሳቸውም እየሰሩ ነው። እስልምና ውስጥ መመነን አይቻልም፣ መመንኮስ አይቻልም። እስልምና ውስጥ ትጠራለህ፣ ሰላትን ታደርጋለህ፣ የዕለቱ መልእክት ይነገራል፣ ፈትለክ ወደ ስራ ነው። የድንጋይ ላይ ሽበት አሉ አንዳንድ ደራሲዎች ወጥተው ሲቀሉ እንደዚህ ማየት በጣም ያሳዝናል። ይህ ደራሲ ለመወደድ ብሎ ሞሎክሲዎች ቦዘኔ እንደሆኑ ሙሐመድ ደግሞ ሰራተኛ እንደሆነ ለመናገር የሄደበት ጥረት በጣም ያሳዝናል። ግን ከቁርአኑ ጋር ይጋጫል። ቁርአኑ በተቃራኒው ክርስቲያኖች ሰራተኛ እንደሆኑ ሙሐመድ ደግሞ ሌባ እንደሆነ ነው የሚናገረው። ላሳየ ሱራ አልኢምራን 181 ላይ እንደዚህ ይላል፣ እነዚያን አላህን ደሃ ነው እኛ ግን ከበርቴዎች ነን ያሉትን ሰዎች ቃል አላህ በእርግጥ ሰማ ይላል። ይህ የቁርአን ክፍል ለምን እንደወረደ ተፍሲር ኢብኑ አባስ ያብራራዋል። ሙሐመድ ከመካ ተሰዶ ወደ መዲና ሲሄድ የጠበቁት ክርስቲያኖችና አይሁዶች ናቸው የተቀበሉት እና ሄዶ ገንዘቡን የሚጠይቃቸዋል። ገንዘብ አንጡ ይላቸዋል እየሄደ ማንን? ክርስቲያኖችንና አይሁዶችን ወይንም የመጽሐፉ ሰዎችን። ሱራ አልተውባ አያ 29 ማየት ትችላለህ። በግዴታ ክርስቲያኖችና አይሁዶችን ገንዘብ ይቀበል ነበረ። ከዛ ይሄንን ገንዘብ ሲቀበል ደግሞ ሱራ አልበቀራ የላሚቷ ምዕራፍ አያ 145 ላይ እንደዚህ ይላል፣ ያ ለአላህ መልካም ብድርን የሚያበድር ለእርሱ ብዙ እጥፎች አድርጎ የሚያነባብርለት ማን ነው እያለ ይቀጥላል። ስለዚህ ብድር ነው ብታበድሩት እያለ በአላህ ስም ገንዘብ ይወስድባቸዋል። ከማን? ከአይሁዶችና ከክርስቲያኖች። ይህን ጊዜ ነው ምርር ሲላቸው ምናሉ? የነዚያን አላህ ድሃ ነው እኛ ግን ከበርቴዎች ነን ያሉትን ሰዎች ቃል አላህ በእርግጥ ሰማ ይላል። ምክንያቱም ምርር ሲላቸው እነሱ ሰርተው ጥረው ግረው ያመጣሉ፣ እሱ ደግሞ ይወስድባቸዋል ማለት ነው። በአላህ ስም ሲወስድባቸው አላህ ድሃ ነው ማለት ነው አሉ ማለት ነው። ከዛስ ሙሐመድ ይህን ጊዜ ተበሳጨና እንደው ምን አደረጋቸው? ጦርነት አወጀባቸው፣ ዘረፋቸው። እንዴት? ሱረቱ አንፈል ሱራ 8 አያ 1 አንብበው እንደዚህ ይላል፣ ከጦር ዘረፋ ገንዘቦች ይጠይቁሃል፣ የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። ልብ በል፣ ከጦር ዘረፋ ገንዘቦች ይጠይቁሃል። የዘረፋ መዝረፍ ማለት ነው። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። የትኛው መለኩሴ ነው እያዘረፈ ንብረት የሚወስደው? የትኛው መለኩሴ ነው ዝረፉና አንጡልን የሚለው? የትኛው መለኩሴ ነው? የትኛው ገዳም ነው ዘርፋችሁ አከፋፍሉን የሚል? ሙሐመድ ግን ይዘርፋል፣ ያንን የተዘረፈውን ይከፋፈላል። ሱረቱ አንፈል። ይሄ የጦር ዘረፋዎች ደግሞ ማሌኔት አፕላይ የተደረገው ክርስቲያኖች አይሁዶች የሚዘረፉት ነው። ክርስቲያንና አይሁዶች ሰራተኛ ስለሆኑ ነው። ሱራ አልተውባ አያ 29 ማሌ ነው አፕላይ የሚደረገው። የመጽሐፉ ሰዎች ደግሞ ክርስቲያኖችና አይሁዶች ናቸው። የተዋረዱ ነው በእጆቻችሁ ጂዚያ እንዲሰጧችሁ የሚለው ማንን ነው? ክርስቲያንና አይሁዶችን እኮ ነው። እንደገና ደግሞ ሙሐመድ 10 ዓመት ባልሞላ ውስጥ ከ86 ጦርነቶች በላይ አካሂዷል በሱ እንትኖች። ስለዚህ 86 ጦርነቶችን በ10 ዓመታት ውስጥ ያደረገ ነቢይ ምን ያህል ሊዘርፍ ይችላል? ምን ያህል እንደሚዘርፍ አስቡት። ስራው ምናልባት ጦርነት ሊሆን ይችላል። ጦርነት ከሆነ አዎ እንደዛ ሊሆን ይችላል። ካይበርም ማሰብ እንችላለን። በካይበር ላይ ምን ያህል እንደተዘረፈ ፕላስ ደግሞ የቀሩ ሰዎችን ንብረታቸውን እንዴት እንደሚወስድ አርሰው ምን ለሱ ሲሰጡት እንደነበረ እሱ ማሳየት እንችላለን። ማለትም ለፍተው ሰርተው እነሱ 1 እጅ ሲወስዱ እሱ 3 እጅ ይወስድ ነበረ። እሱንም ማምጣት እንችላለን። አስፈላጊ ከሆነ ማሳየት እንችላለን ማለት ነው። በተረፈ ግን ሞሎክሴዎች በገዳማውያን ምን ያህል እንደሚሰሩ ምን ያህል እንደሚለፉ ሄዳችሁ ማየት ስለምትችሉ ጊዜው አመች ስለሆነ አንድ ቀን ሄድ ብላችሁ ማየት ትችላላችሁ። በተረፈ ግን ተረት ተረት እንደመጻፍና ተረት ተረት እንደማውራት ልቦለድ እንደማውራት የሃይማኖት ጉዳይ ሴንሲቲቭ ነውና ደራሲያን ተጠንቀቁ። አርፈ እንደዚህ ተረት ተረትህን ብታወራ ይቀላል። አንድ አሪፍ ተረት አለች።